የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንደምን ሰነበታችሁ? እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ አብረን ይሄንን በቅዱሳን ጉባኤ ተገኝተን እግዚአብሔርን አብረን እንድናመልክ እግዚአብሔር ይሄንን ትልቅ እድል ሰጥቶናል። ክብር ለሱ ይሁን። በጣም እርግጠኛ ነኝ እንዴት ሆናችሁ አንዳንዳችሁ እንደመጣችሁ ትራንስፖርት እና ግን አብረን መሆናችን ደግሞ እንዴት ውበት መሰላችሁ። ስለከፈላችሁት በርስ ሁላችን በመገኘታችን ትልቅ ደስታ አለን። በማከላችን በረከት አለ። ስለዚህ ጌታ ኢየሱስ ይባርካችሁ። መምጣትም ፈልገው ከቤት ወጥተው የቀሩትንም ወይም ትራንስፖርት ያላገኙትንም እግዚአብሔር ይባርካቸው። አሜን። እግዚአብሔር አምላክ በብዙ ነገር ሲባርከን ነበረ። በሕያውነቱ በመካከላችን በመዝሙር በዝማሬ ሲያገለግለን ነበር። ክብር ለሱ ይሁን። ያገለገሉን ሁሉ የተባረኩ ይሁኑ። አሁን ደግሞ የእግዚአብሔርን ቃል አብረን እንካፈላለን። ዛሬ አብረን የምንካፈለው የመልእክት ክፍሉ ላይ ነው። በብሉይ ኪዳን በተነበበው ላይ ነው። ሲነበብ አስተውላችሁ እንደሆነ ቁጥር 11 ላይ ትንቢተ ሕዝቅኤል 34 ላይ አንድ ቃል አለ። እኔ ራሴ በጎቼን እሻለሁ ፈልግማለሁ ይላል። ይህ መለኮታዊ ቃል በዛ ጊዜ ከፍ ብሎ ተሰምቶ በዛ ጊዜ የነበሩትን ሰዎች በመከራና በስቃይ የነበሩትን ሰዎች አቅም የሰጠ ብርታት የሰጠ መለኮታዊ ቃል ነው። ይሄ ቃል ግን እዛ ዘመን ብቻ ደግሞ አልቀረም። በዛ ዘመን እነሱ ካሉበት ከምርኮ ሊወጡ እጃቸውን ሊዘረጉ እምነታቸውን ሊጨምርላቸው እግዚአብሔር በዚህ ከፍ ብሎ በሚሰማ ታላቅ የምስራች ድምፅ ህዝቡን ጎበኛ። ከዛ በኋላ እነዚህ ህዝቦች እጃቸውን ለመዘርጋት ካሉበት ነገር ሊመጡ ይሄ ቃል ረዳቸው። ይሄ ቃል ደግሞ ረጅም ርቀት ለረጅም ዘመን ተናግሮ ከዛ በኋላ ደግሞ ነቢዩ ኢሳያስ እንዳለው በጨለማ የሄደ ህዝብ ታላቅ ብርሃን አየ፣ በሞት ጥላ ሀገር ላሉት ብርሃን ወጣላቸው የተባለው ይሄው ቃል እኔ ራሴ በጎቼን ፈልጋለሁ እሻለሁ ያለው ቃል እውን ሆነ። ክብር ለእግዚአብሔር ይሁን። ዛሬም ይሄ ሕያው ቃል በመካከላችን ይሰራል። ዛሬም በማንኛውም አይነት ችግር ውስጥ ያለን ብንሆን፣ በኃጢአት ምርኮ ውስጥ ቢሆን፣ በተለያየ እያወቅን እንኳን ማድረግ ያቃተን አቅም ያጣንበት ነገር ቢኖር ይሄ ቃል ያነሳናል። አሜን። የሚሰራ ስለሆነ የሚያደርግ ስለሆነ የሚፈጥር ስለሆነ ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ቃል እያሰብን ዛሬም እግዚአብሔር እኔ ብሎ ያለውን ቃል እያሰብን እግዚአብሔርን እንጠራዋለን። አሜን። እስቲ በእምነት እየጠራ ነው እንጸልይ። አቤቱ ና እንለዋለን። እኔ እፈልጋችኋለሁ ያለንን የፈለገንን ወደኛ የመጣውን ኪዳኑን ያከበረውን እግዚአብሔርን ታማኝ የሆነውን እግዚአብሔርን ዛሬም እንጠራዋለን። ክብር ለሱ ይሁን። እርሱ ነው ፈላጊያችን። በዘመናት ሁሉ የሚፈልግ እግዚአብሔር ዛሬም በቃሉ ፈልግሃለሁ እፈልግሻለሁ ይለናል። አሜን። ስለዚህ በማንኛውም ነገር ውስጥ ያለን ብንሆን ለሚፈልገን አምላክ እጆቻችንን እንስጥ፣ ልባችንን እንክፈት፣ ጉዳዮቻችንን እናሳየው። እስቲ እናሳየው፣ እንዲህ እንበለው። የገባንበት ነገር ቢኖር፣ ተያዝንበት ነገር ቢኖር፣ አቅም ያጣንበት ነገር ቢኖር የሚረዳ የእግዚአብሔር እጅ በቃሉ መታለች። አሜን። እግዚአብሔር ቃሉ ላከ፣ ፈወሳቸው አይደለም? ከመከራም ያድናል። አሜን። እግዚአብሔር ቃሉን ላከ ማለት ከገባንበት ነገር ያወጣናል። ክብር ለሱ ይሁን። እንጸልያለን። ሃሌሉያ ሃሌሉያ። ክብር ላንተ ይሁን አምላካችን እግዚአብሔር። እጅግ አድርገን እናመሰግንሃለን። እጅግ አድርገን ከፍ እናደርግሃለን። የዘመናት ሁሉ አባት፣ የነገስታት ሁሉ ንጉስ ልዑል ሆይ እናመሰግንሃለን። ተስፋ ቃልህን ፈጽመህ ከዘመናት በፊት ይሄንን ቃል ተናገርክ። ይሄ ቃል ሰራ፣ እውነት ሆነ፣ አካል ለበሰ፣ መጣ፣ አዳንከን። ዛሬ ደግሞ እንደገና ይሄ ቃል እዚህ ጋር ተሰብኮ ዛሬም ሕያው ሆኖ ስለሚሰራ እናመሰግንሃለን።
ዛሬም ነፃ ስለሚያወጣ እናመሰግናለን። ዛሬም የደከሙትን ስለሚያበረታ እናመሰግናለን። የዛልነውን እግዚአብሔር የሚጠግን ያንተ ቃል ስላለ ክብር ላንተ ይሁን። በህልውና በመካከላችን ተገኝ። በኢየሱስ ክርስቶስ ስም የልባችንን ደጆች ሁሉ አንተ ታንኳኳለህ፣ እንከፍትልህ ዘንድ ጸጋን ስጠን። ክብር ላንተ ይሁን በሕያው ጌታ በኢየሱስ ክርስቶስ ስም አሜን። ይህንን ሕዝቅኤል 34ን አንድ ጊዜ ላነበው። እንደዚህ ይላል፣ ጌታ እግዚአብሔር እንዲህ ይላልና እነሆ እኔ ራሴ በጎቼን እሻለሁ ፈልግማለሁ። እረኛ በተበተኑት በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን ከተበተኑበት ስፍራ ሁሉ አድናቸዋለሁ። ከአሕዛብ ዘንድ አወጣቸዋለሁ፣ ከሀገሮችም እሰበስባቸዋለሁ፣ ወደ ገዛ ሀገራቸውም አመጣቸዋለሁ። በእስራኤልም ተራሮች ላይ በፈሳሾችም አጠገብ በምድርም ላይ ሰዎች በሚኖሩበት ስፍራ ሁሉ አሰማራቸዋለሁ። በመልካም መሰማሪያ አሰማራቸዋለሁ። ጉሮኗቸውም በረጃጅሞች በእስራኤል ተራሮች ላይ ይሆናል። በዚያም በመልካም ጉሮኖ ውስጥ ይመሰጋሉ። በእስራኤል ተራሮች ላይ በለመለመ ማሰማሪያ ይሰማራሉ። እኔ ራሴ በጎቼን አሰማራለሁ አስመስጋቸውም አለሁ ይላል ጌታ እግዚአብሔር። የጠፋውንም እፈልጋለሁ፣ የባዘነውን እመልሳለሁ፣ የተሰበረውንም እጠግናለሁ፣ የደከመውንም አጸናለሁ፣ የወፈረውንና የበረታውን አጠፋለሁ፣ በፍርድም እጠብቃቸዋለሁ ይላል የእግዚአብሔር ቃል። ክብር ለሱ ይሁን። ይህ ትንቢታዊ ቃል የተነገረበት ወቅትና ጊዜ እነዚህ የእስራኤል ሕዝቦች በምርኮ በባቢሎን በነበሩበት ቦታ ላይ ሕዝቅኤል ራሱ እዛው ምርኮኛ ሆኖ ባለበት ቦታ በባቢሎን በኮብሮን ወንዝ አጠገብ ባለበት ይሄ መገለጥ ይሄ ትንቢታዊ ቃል ወደሱ መጣ እና በዛ በነበረበት ጊዜ ይሄ መልእክት በሚመጣለት ጊዜ ይሄ ብቻ አይደለም፣ ብዙ መልእክቶችን ከጌታ እዛው ባለበት በምርኮ ምድር እግዚአብሔር በተናገረው ጊዜ አጠገቡ ያሉትን እንደሱ ደግሞ በምርኮ የነበሩትን ያጽናና ነበር፣ ያገለግላቸውም ነበርና ይህን እያገለገለ በመካከላቸው እነሱን እንደ ካህንም እንደ ነቢይም አገልግሎቱን ይሰጥ ነበርና እግዚአብሔር አምላክ ይሄንን የተስፋ ቃል ሲናገር ፍትህን እንደሚያደርግ የሚናገር ክፍል ነው። ግን ይሄ ፍትህን የሚያደርገው እነዚህ ሰዎች በምርኮ ሀገር ባሉበት የማረኳቸው ጠላቶቻቸው አሉ። ከነሱ ጋር ባለው ፍትህ አይደለም ይሄ ስፔሲፊክ 34ኛው ምዕራፍ የሚናገረው። ሌላው ክፍል በጠላቶቻቸው ላይ በተማረኩበት ነገር ላይ ምን ሊያደርግ እንዳለ ይናገራል። ይሄ ግን ለየት የሚለው እነሱ መካከል ስላለ ነገር ነው። ፍትህን ሊያደርግ ሊያርም እግዚአብሔር አምላክ ሊያስተካክል መጣለሁ እያለ ያለው በመካከላቸው ስላለ ነገር ነው። በመካከላቸው ያለውን ነገር ሊያርም እግዚአብሔር እንደሚነሳ የተናገረበት ክፍል ነው። ቅድም ቄሱ ሲናገሩ የዛሬው የመልእክት ንባብ በእረኛ የሚል ርዕስ እንደተሰጠው አይተናል። እኔ እረኝነት ልክ ነው አሰብኩት፣ ስለ እረኛ ነው የሚያወራው። ግን መለኮታዊ አባትነትን ደግሞ በጣም ገለጠልኝና ምክንያቱም የአባትነትን ባህሪ ክፍሉን ዝም ብዬ ሳነበው እንደዚህ ስላለ እና በዚህ ርዕስ ነው አብረን እንድንካፈል የምፈልገው። ወደ ቃል ኪዳን የሚመራ ወደ በረከት የሚመልስ የሚያሳርፍ መለኮታዊ አባትነት። አሜን። መለኮታዊ አባት ይገስጻል፣ ይመክራል፣ ምሕረትን ያደርጋል። ግን ወዴት ሊመልስ ነው? ወደ ራሱ ሊያስጠጋ፣ ወደ ትክክለኛ መንገድ ሊመልስ ይህንን ያደርጋልና በዚህ ክፍል ላይ ፍርድም አለ፣ ምሕረትም አለ፣ ፍለጋም አለ እና ይሄ ደግሞ በአባትነት ልብ የሚደረገውን የእግዚአብሔርን መለኮታዊ አባትነት በጣም የሚገልጥ ክፍል ነው። ክብር ለእግዚአብሔር ይሁን። መለኮታዊ የሆነ አባት ቢቀጣ ቢገስጽ ለመመለስ ለማረም ለማስተካከል የሚያደርገው ነው እና በምድር ላይ እንግዲህ አባትነት የተከበረ ነገር ነው አይደለም? አባትነት ክብር ነው። ክብር ለእግዚአብሔር ይሁን።
በአባትነት መጠራትም አባትነትንም የሰጠ እግዚአብሔር ስሙ ይባረክ። አሜን። ሰው በዚህ ምድር ላይ በመውለድ አባት ይሆናል። ልጆችን በማሳደግ ቀጥቶ ኃላፊነት በመውሰድ እግዚአብሔር ለሰው ይሄንን ትልቅ ባላደራነት ይሰጣል። እና አባትነት የተከበረ አገልግሎት ነው፣ ባላደራነት ነው፣ መሪነት ነው። እና ግን በምድር ላይ ያሉ አባቶች በጣም ብዙ ናቸው። ብዙ መሆናቸው ብቻ ሳይሆን ደግሞ የተለያዩም ናቸው አይደለም። አንዳንዱ እንግዲህ አባቶቻችሁን ዞር ብላችሁ ስታዩ አባቶቻችሁን ታያላችሁ። እንግዲህ ሁሉ ሰው ሁሉ አባት መልካም ነው እንግዲህ እናንተ አንዳንድም ክፉ ሊሆን ይችላል፣ ደግም ሊሆን ይችላል። ልጁንም ደግሞ እውቅና የሚሰጥም ማይሰጥም ሊኖር ይችላል። ግን እግዚአብሔር ከዚህ ሁሉ የተለየ አባት ነው። የሁላችን አባት ነው። አባት ስንል ምናልባት እንደዚህ አይነት አባት ያለው ከዚህኛው እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ማድረግ ካወቃችሁ ካለ ይሄ የእግዚአብሔር አባትነት ግን ከዚህ ከምድራዊ ያለው ደስ ከሚለው አባትነትም የላቀ ነው። አሜን። የበለጠ ነው፣ የተሻለ ነው። እርሱ ደግሞ አንድ ብቻውን የሆነ አባት ነው። ዘላለማዊ አባት ነው። እኔ የሚል አባት ነው። ሁሉ በሁሉ የሆነና ሁሉ የእርሱ የሆነ ምንጭ ነው። ክብር ለእግዚአብሔር ይሁን። በምድር ያሉ አባቶቻችን ባለፈው ይሄ በደንብ ባላደራነት በሚል ተጠቅሶ ተሰብከናል። ስለዚህ በምድር ያሉ አባቶች ግን ባላደራዎች ናቸው። ክብር ለእግዚአብሔር ይሁን እና ይሄን አባትነት የጀመረበትን እግዚአብሔር እንደዚህ ከአምላክነት ከጌትነት ከፈጣሪነት ወደ አባትነት ቀርቦ የሰውን ቤት ያስተዳደረበት የቀረበበትን የኪዳን አባትነት እኔ ከአብርሃም አይ ነበረ። እግዚአብሔር አምላክ በመታዘዝና በእምነትና በመታዘዝ ከሰው ልጆች ጋር የሚቀርብበትን አባትነት በአብርሃም ሲጀመር እናየዋለን። እና ይሄን አባትነቱን ሊያደርግ ውጣ ባለው ጊዜ ወጣ፣ ታዘዘ። ከምድራዊው ነገሩ ተለይቶ ሲወጣ በቃ አምኖ አባት አድርጎ የወጣው እግዚአብሔርን ነበርና በምድር ሁሉ በነበረበት ጊዜ ይሄን የልጅነትና የአባትነት እርሱ የእርሱን ነገር ተረክቦ ሊያስተዳድርና የቅርብ አማካሪ ሊሆን እንደ አባትና እንደ ልጅ ሊሆን እግዚአብሔር በመካከላቸው የገባውን ኪዳን ታውቃላችሁ። ምዕራፍ 12 ከዛ አለፈና ደግሞ እያየው እግዚአብሔር አብርሃም ለኪዳኑ ለቃሉ እየታመነና እየታዘዘ በሄደ ቁጥር እግዚአብሔር ደግሞ ይህንን አባትነትን ሲሰጠው እናያለን። ስለዚህ ቁጥር ምዕራፍ 17 ላይ ምንድነው የሚለው? አይቶ እንግዲህ የብዙዎች አሕዛብ አባት አደርግሃለሁ። በፊት አብርሃም ነህ አይደል? አሁን አብርሃም ትባላለህ። ለምን? ብዙዎች ይኸው አለው። ምንም ልጅ በሌለበት ጊዜ አሸዋውን አሳይቶ ኮከብን አሳይቶ እንደነዚህ የበዙ ልጆችን ከዘርህ አወጣለሁ ብሎ የአባትነትን ኪዳን ከዛም ይሄንን ኪዳን እንኳን ከሰጠ በኋላ ሁሉ ጊዜ አብርሃምን ይሄንን ኪዳን ለማጽናት ቃል ኪዳኑን የሰጠ ጌታ ሁሉ ጊዜ ይመጣና እስቲ ልጆችን ከኔ በታች እንዴት እንደምታሳድጋቸው ማየት ስለምፈልግ እስቲ ራስህንም በቤት የተወለዱትንም ግረዝልኝ። አብርሃም በዛ እድሜው በራሱ ላይ መገረዝ በጣም ቀላል አይመስለኝም ማለት ራሱንም በቤቱ ያሉትን የመጀመሪያ ስለሆነ የሚያመጣው ነገር አይታወቅም። ግን ያንንም እንኳን ኃላፊነት ሲወስድ በእውነት ይሄ ሰው ታመነ ነው፣ እየተፈተነ ነው። ከዛ ደግሞ የአዲስ ኪዳን ምሳሌ የሆነውን ጌታ እግዚአብሔር አንድ ልጁን ሊያደርግ ያለውን ለማሳየት ደግሞ እስቲ ይስሐቅን ደግሞ ስጠው እስቲ ሰዋው አለው እና ደግሞ አብርሃምን ይሄንን ትእዛዝም ሲሰጠው እስከ መጨረሻ ድረስ መታዘዝን በእምነት መታዘዝን ከዚህ ሰው አየና በእምነት በሆነ መታዘዝ እግዚአብሔር ኪዳኑን አጸናለት። አሜን። ከኪዳኑ ጋር አብርሃም ቆሞ አለፈ። እሱ ቢያልፍም እግዚአብሔር ታማኝ ስለሆነ በዛ ጊዜ የአሕዛቦች አባት አደርግሃለሁ እንደዚህ አበዛሃለሁ ባለው ስፍራ ቀኑ ሲደርስ ይሄ እዚህ ያሉ ይሄንን አንተ ያለህበትን ምድር ላይ ያሉ ሰዎች የነሱ ክፋት ጽዋው ሲደርስ ግን ቀኑ ይሄንኑ አወርሳለሁ እንዳለ እግዚአብሔር የተናገረውን ስፍራ ሊያወርሰው ደግሞ ወደ ነበረበት ወደ ከነዓን ሊያወርሰው ተስፋ ቃሉን አስቦ በግብጽ እያለ ቀኑ መድረሱን ሲያይ ደግሞ እግዚአብሔር አሰባቸው። ክብር ለእግዚአብሔር ይሁን።
ይሄ አባትነት በኪዳን በእምነት በቃል የሚሆን ትስስርን እናያለን። እንግዲህ እግዚአብሔር አምላክ ለኛ ደግሞ ልጆችና አባታችን የሆነበት ኪዳን አለ። ክብር ለእግዚአብሔር ይሁን። እኛ አባታችን ነው እግዚአብሔር፣ እኛ ልጆቹ ነን ያልነው ደግሞ እንዲሁ ባየር ላይ አይደለም። አሁንም አንድ ልንቀበለውና ልናምነው የምንችለውን አንድ ነገር እሱ ሰርቶ አምጥቶ በዛ ነገር በማመን ይሄንን ስልጣን ሰጠን። እርሱን ለተቀበለ ማንን? ልጁን። አሜን አይደለም እንዴ? በልጁ የሚያምን ነው የእግዚአብሔር ልጅ ይሆን ዘንድ ምን ያገኘው? ስልጣን ያገኘው በልጁ በማመን ነው። በሱ በማመን ከአባቶቻችን የተወለድ ነው አይደለም፣ ከስጋ ከደም እንደገና ከእግዚአብሔር ምን ሆንን? ተወለድን። ክብር ለእግዚአብሔር ይሁን። እኛ በእምነት በመታዘዝ ክርስቶስ ኢየሱስን የእግዚአብሔር ልጅ ጌታም አምላክም እንደሆነ ክርስቶስ እሱ መሲህ አዳኙም እንደሆነ በማመናችን የእግዚአብሔር ልጆች ሆነናል። እስቲ ክብር ለሱ እንስጠው። አሜን ሃሌሉያ። ክብር ለእግዚአብሔር ይሁን። ልጆቹ አደረገን። ስለዚህ እኛ ልጆቹ ነን ማለት ወራሾቹ ነን። እኛ ልጆቹ ነው ማለት የቀረብን። እስቲ እግዚአብሔር እንዴት ያለውን አብ እንዴት ያለውን ፍቅር እንደሰጠን እዩ። እንደዚህ ሆነን በቃ ምን ሆነን? ልጆቹ ነን። ግን በጣም ቀረብን ማለት በጣም ደግሞ ልንጠነቀቅ እንደሚገባ ይሄ ክፍል በጣም የሚያስተምረን ነው። ስለዚህ እኛ ልጆቹ ሆነን ዛሬ ምናልባት እንደዚህ ይሄንን ኪዳን አድርጎ አባትነት የማይሰማው አባቴ ወይ ብሎ ለመጸለይ አቅም ድፍረት የማይሰማው ሰው ካለ በእውነት ይሄ ቀን እግዚአብሔር እድል ይሰጣል። ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ መሆኑን አውቆ እርሱን ስናምን በዚህ በመወለድ አባ ብለን የምንቀበልበት ይሄን ትልቅ በምድር ላይ እንግዲህ ከዚህ የሚበልጥ እድልም ደስታም የለም። ይሄ ደስታ እንዳያልፈው በዚሁ መናገር ፈልጋለሁ። ክብር ለእግዚአብሔር ይሁን። እና ይሄ የኪዳን አባትነት እግዚአብሔር በአብርሃም የጀመረው እና ዝም ብሎ ለልጆቹ ደግሞ ሊያወርስም አልፈለገም። እግዚአብሔር ምድርን ከማውረሱ በፊት ቃል ኪዳን አስቀመጠ። ቃል ኪዳን ሰጣቸው። እንግዲህ እስራኤል ይኸው ትገባለህ፣ አባቶቻችሁ እንደዚህ ብሏል። ስለዚህ ይሄ አምላክ እግዚአብሔር ደግሞ የኪዳን አባት ነው። ከአባትህ ከአብርሃም ጋር ገብቷል። ካንተ ጋር ደግሞ ሊገባ ይፈልጋል። ይሄ የሚገባበት ደግሞ የቃል ኪዳኑ ትእዛዝ አለ ብሎ እግዚአብሔር አምላክ ትእዛዛትን ሰጠው። እግዚአብሔር የስርዓት አምላክ ስለሆነ የጽድቅ አምላክ ስለሆነ እንደዚህ ነው ያለው። ጽድቅ ማነው? ኢያሱ ኋላ ጠቅሰዋለሁ ብዬ ነበር። ኢያሱ በጣም ይገርመኛል። 24 ላይ ራሱ እግዚአብሔርን እኔና ቤቴ እናመልካለን ምረጡ የምታመልክቱን ባለ ጊዜ እግዚአብሔርን ማምለክ ቀላል መስሎ እንዳይታያችሁ እንዴ እሱ እኮ ብሎ ያስፈራራቸዋል። እኔ የሚያስፈራራ ይመስለኛል እዛ ክፍል ላይ 24ን አንብቡት። ግን ቆርጠው እንዲወስኑ ስለፈለገ ነው። ሙሴም በሲናና በኮሬብ ተራራ ላይ ወጥቶ ሕጉን ከተቀበለ ኪዳኑን ሕግ ይዞ ከተቀበለ በኋላ ወርዶ ለሚጠብቀው ሕዝብ አነበበላቸው ይላል ቁጥር 19 ላይ ምዕራፍ 19 ላይ እና ምንድነው የሚላቸው? የሕጉን የቃል ኪዳኑን ሕግ ካነበበላቸው በኋላ እነሱም ይላል እንታዘዛለን። በሁሉ ነው የሚሉት እዛ ላይ በሁሉ እንታዘዛለን። እንግዲህ ስምምነትና ቃል ኪዳን ከሁለት ወገን አይደል? ከእግዚአብሔር መጣ፣ እነሱም አደረ። ከዛ በኋላ ይሄንን ቢስቱና ከዚህ ቢመለሱ ሊደርስባቸው የሚችለውንም ደግሞ እንዲሁ አስቀመጠ። በዚህ ስምምነት ነው እንግዲህ እነዚህ ሰዎች እግዚአብሔር አምላክ ቅድም ቄስ ትንሽ ጠቅሰውታል። በአዲስ ኪዳን ጌታ ኢየሱስ ክርስቶስ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ ጌታ አምላክህን ውደድ፣ ባልንጀራን እንደራስ ውደድ ያለው በብሉይ ኪዳን በ10 ሆኖ የቀረበውን በተለይ በመጀመሪያው ላይ እኔ አምላክ እግዚአብሔር ነኝ፣ ከኔ በቀር ሌላ አማልክት አታምልክ፣ የተቀረጸን ምስል አንተ አታድርግ፣ በማናቸውም ምስል የተቀረጸው ከሰማይ በሰማይ በምድርም ጥልቅ የሆነ የማናቸውን ምስል አንተ አታድርግ በሚል
ኪዳን አስገብቶታል። አዎ እኛም አናደርግም ብለው ገብተዋል። እኛም አናደርግም፣ ምንም ካንተ በቀር ምንም ምስል አናደርግም፣ ለማንም አልሰግድም። ታውቃላችሁ እኔ ቀናተኛ አምላክ ነኝ ያለውንም እግዚአብሔር ቀናተኛ እንደሆነ አምነው ተቀብለው ተስማምተዋል። እና ሁለተኛው ደግሞ ዛሬ የምናየው ያፈረሱት ወንድሞቻቸውን እንደራሳቸው እንዲጠብቁ እንዲያዩ እንዲወዱ የታዘዙትን ትእዛዝ ነውና ይሄን የመጀመሪያውን ቃል ኪዳን ትእዛዝ ብታፈርሱ እንዲሆንባችኋል የተባሉትን ስላፈረሱ የደረሰባቸው ይሄ መልእክት ይሄ ትንቢት ኢሳያስም ኤርሚያስም ሕዝቅኤልም እየተናገሩ በምርኮ የገቡበት እግዚአብሔር እያሳሰበ እንደ አባትነቱ አባት ስለሆነ አንድ ጊዜ ተናግሮ አይደለም ልጆቻችሁን ሲያጠፉ ደጋግማችሁ እንደምትና የነገውን አባት የዛሬውን ነገር አይቶ ይቀጣል። እግዚአብሔር ግን የነገውን ነገር ምን እንደሚገጥማቸው ስለሚያውቅ ወደ ኪዳኑ ሊመልሳቸው ነቢያትን ያለ መሰልቸት እነሱ ሰለቹ፣ እግዚአብሔር ሳይሰለች እግዚአብሔር አይሰለችም፣ ሁሌ ይናገራል፣ ነቢያትን ይልካል። ህዝቡ ግን ሰለቸ። ለምን? አንድ ቃል ነው የሚናገረው፣ ተመለሱ። ወዴት? ወደ አምላካችሁ ተመለሱ፣ እነዚህን ባዕድ አምልኮች ከናንተ አስወጡ ይላቸው ነበር። እና በዚህ ትእዛዝ ነው እስራኤል ተላልፋ ለዚህ አስጨናቂ ለሆነ ብዝበዛ፣ ምርኮ፣ ጭንቀት የተዳረገችው። እግዚአብሔር ክፉ ሳይሆን እግዚአብሔር መልካም ስለሆነ ይሄንን በገቡት ኪዳን የገቡት ቃል እንዲሁ አደረገባቸው። እንግዲህ ይሄንን ሁሉ እናያለን። ይሄ የሆነው ደግሞ በተለይ ወደው እንደ አህዛብ በፊት እግዚአብሔር እረኛቸው ነበር። እግዚአብሔር የፈለገውን መሪ ያስቀመጠ ይመራቸው ነበር። በነ ሙሴም በነ ኢያሱም በአባቶች በነገድ አለቆች በብዙ መንገድ እግዚአብሔር ግን እሱ የበላይ ሆኖ ውጡ ግቡ እያለ እነሱ ደግሞ ናውቃለን በሳሙኤል ዘመን አይ እንደ አህዛቦች እንደዚህ ነገስታትን ነው የምንፈልገው ባሉ ጊዜም ደግሞ እንዲሁ አነገሰላቸው። እና ናቃለን ንጉስ ዳዊት ሳኦል እንዲሁ በኪዳን ሳኦል አልቆመም። እግዚአብሔር ቃሉን ማክበር ምን ያህል ከባድ ማለት ወሳኝ አስፈላጊ እንደሆነ በዘመናት ሁሉ እግዚአብሔር የሚያስተምረው ይሄንን ነው። እሱም ቃል ኪዳኑን አፈረሰ። አዳም እንዳፈረሰው ሳኦልም አፈረሰ። ዳዊት ግን ከእግዚአብሔር ጋር ያለውን ኪዳን አላፈረሰም። ክብር ለእግዚአብሔር ይሁን። ስለዚህ አስወርሶ አሳርፎ እሱም አርፎ ህዝቡን መራ። በሱ ዘመን መከፈል አልሆነም፣ በሱ ዘመን ሐዘን አልሆነም። ለምን? ሌሎችን ባዕዳን አምልኮች ወደ ምድሩ ላይ አላመጣም። እርሱ እረኛውን ይከተል ነበር። እሱ እረኛ ሆኖ የበረኞች አለቃ የሆነውን አለቃ በህይወቱ ላይ ሾሞ ነበር። አይደለም በሐሳቡ ላይ ይገርመኛል ነፍሴ ይላል አጥንቶቼ እግዚአብሔርን ባርኩ ታላቅ ስሙን ወድሱ እያለ ነፍሱን ያስጨንቃል። አጥንቶቹን ይነግራቸዋል። ለእግዚአብሔር ይገዛል። በዚህ ንጉስ ዳዊትን የምንከስበት ምንም ነጥብ አናገኝም። በሌላ ነገር ስቶ ቢሆን በዚህ ነገር ግን በሌላም ነገር ቢሆን እግዚአብሔር ለሚፈሩትና በምሕረቱ ለሚታመኑት በእነሱ ደስ ይላቸዋል እንደሚል ዳዊት በምሕረቱ ይታመን ነበር። በአባትነቱ በረኝነቱ ይታመን። ስለዚህ እንደዚህ አይነት ያድርገን። አሜን። በእግዚአብሔር ቃል ኪዳን ላይ ቆመን እኛ አርፈን ሌሎችን ማሳረፍ ያድርግልን። እና እንዲህ ነበረ። ግን ምንም ጥበበኛ ቢሆን በልጁ በሰለሞን ግን ይሄ አልቀጠለም። በጣም ነው የሚያሳዝነው። ሌሎች ሁሉ መተው እስኪጎበኙለት በዓለም ላይ ታላቅ ጥበበኛ የተባለ ሰው ግን አንድ ትልቁን ነገር ሳተ። ትልቁን በስተመጨረሻ ጊዜ ሚስቶቹ አሳቱት ይላል። ከዚህ የተነሳ ባዕድ አምልኮችን ማምለክ ጀመረ። ከዚህ የተነሳ እንግዲህ ይሄ የእግዚአብሔር የአባትነት ኪዳን የእረኝነት ኪዳን በእነሱ ህዝቡ የገባው ኪዳን እንግዲህ መበላሸት ጀመረ። ህዝቡም እንደዚሁ። ስለዚህ ነው እንግዲህ አሶራውያኖችን ይላከባቸው፣ ባቢሎንን የላከው። እግዚአብሔር ቀስ በቀስ ቢመክራቸው አልሰማ ሲሉ መጀመሪያ
እንግዲህ ያው ልጁ ሮብዓምም ጊዜ ሲከፈል ሮብዓምንም እኮ የሰለሞን ጥፋት ከእግዚአብሔር ጋር ባለ ነገር ብቻ አይደለም አማልክትን ማምለክና ማስመለክ እንደገናም ደግሞ በህዝቡም ላይ ቀንበር ይጭን ነበር በጣም ቀንበር ይጭንባቸው ምክንያቱም እንግዲህ እነዚህን ብዙ ሚስቶች ካገባ አስቡ እንደዚህ አይነት ኑሮን ሲኖር ሊኖር የሚችለው ይሄን ሁሉ እግዚአብሔር ቀድሞ በሳሙኤል ጊዜ የተናገረው ያ እንግዲህ እዳው በማን ላይ ነው የሚጫነው በህዝቡ ላይ ነው ስለዚህ ቀንበር በጣም ተጭኗቸው ነበር ስለዚህ ሰለሞን ባለፈ ጊዜ ሮብዓምን እባክህን በቃ አቅልልልን አሉት ሊያቀልላቸው ግን አልቻለም በቃ ምክንያቱም ጩኸት ነበረ በዚህ ጥበብ በጎደለው እሱም በአባቱ መንገድ ነበር ሄደውና ከአባቴ ይልቅ እንደውም ከፋለው ብሎ በመናገርበት ጊዜ ለመንግስቱ መከፈል ምክንያት ሆነ እንግዲህ 10 እስራኤል ወደዛ ሄዱ ይሁዳም ቀረ እንግዲህ የሆነ ከዚህ በኋላ እንግዲህ የሆነው ነገር በሙሉ ስታዩ በመሃል ቢነሱ ነስቂያስ በመሃል ቢነሱ ያባቱ ለማደስ ኪዳን ቢነሱ ህዝቡ ውስጥ ግን የገባ ነገር ነበርና ህዝቡ ፈቀቅ እግዚአብሔር ታገሰ ስለዚህ ምርኮ መጣ ፈጠነ በቃ ምርኮ ሆነ በትግስት ይሄ መለኮታዊ አባት ግን መቅጣት ስላለበት አባት ይቀጣል ለምን ወደ ኪዳን ለመመለስ ስለዚህ እንቢ ስላሉ ቆንጠጥ አርጎ ወደሱ ሊመልሳቸው እንደገና ሊመልሳቸው እንደገና የተመረጡት እኮ ለክብሩ መገለጫ ናቸው ለዓለም የተመረጡት እኮ ናሙና ናቸው የእግዚአብሔር ናሙና ለዓለም ሁሉ የሚናገሩ ናቸው ለዓለም እኮ የእግዚአብሔርን ነገር እንዲያሳይ የተመረጠ ህዝብ ነው ስለዚህ ዓለም ሁሉ ዛሬ እኛም ከነሱ እንድንማር እግዚአብሔር መጨከን በሚገባው ላይ ጨከነ እነዚህ ሰዎች በምርኮ ገቡ በምርኮ ሆነው ደግሞ እንግዲህ እዛ ያሉ ነው ይሄ መልእክት ደግሞ መጣ አሁን የተማረካችሁበት ነገር በባዕድ አምልኮ እቺ የመጀመሪያዋን ትእዛዝ አልፋችሁ ለማተሰጣችኋል ለባዕድ ለጠላት አልፋችሁ ተሰጣችኋል እሱንም ማስተካከልበት ጊዜ አለ ይሄ መልእክት እየመጣላቸው ሲመጣ 70 ዓመት ቀኑንም ቅጣቱንም ጊዜ ያወቁ ነቢያቶች ማለት ሰዎች እያነበቡ ራሳቸውን እያዘጋጁ ነበር ይሄኛው ቅጣት ግን ሌላ ነገር 34 ላይ ይናገራል አሁን እግዚአብሔር እኔ አሁን ደግሞ እመቀጣውና መፈርደው በነዛ በጠላቶቻችሁ ላይ ቀን ቀጥር ያለው ትመለሳላችሁ ጊዜው ሲፈጸም ደግሞ አሁን ቤቴን እናንተ መካከል ማየት ፈልጋለሁ አለ እግዚአብሔር ይሄ ነው የዛሬ ክፍላችን ይሄ እዚህ ክፍል ላይ ይሄ ነው የሚለው በመካከላቸው ስላለ ነገር ደግሞ አለ እና በጣም የሚገርም ጥያቄ ሁሉ ይጠይቃል እንደው ግን ይልና በመሪዎቻቸው አደራ በተሰጣቸው እግዚአብሔር ይሄንን ቋንቋ ነው የሚጣቀሙ በጎቼ እረኞች የሚለው እስራኤላውያኖችና እሱ የሚግባቡበት ቋንቋ ነው በጎቼ ሲል ማንን እንደሆነ ያውቃሉ እረኞች ሲል የእረኞችን ተግባር ያውቃሉ እነሱና እሱ የሚግባቡበት ባህላ ነባራዊ የሆነ የሚያውቁት ነገር ነውና ከዛ በእውኑ እረኛቸው በጎቻቸውን ማሰማራት አይገባቸውም እንዴ ብሎ በእረኞችና በበጎች እሱ ብቻ አይደለም በበጎችና በበጎች መካከል አባት አይደል እፈርዳለሁ ይላል በዚህ ክፍል ላይ እፈርዳለሁ ለምን ይላል እረኞቹ እንግዲህ እንዳልኳችሁ እነዚህ በስፍራቸው የተቀመጡ እረኞች ይመሯቸው ያስተዳድሯቸው ዘንድ ባላደራዎቹ ኃላፊነት የተሰጣቸው እረኞቹ በበጎቻቸው ይጠቀሙ ነበረ የሰባውን ያርዳሉ ጮማውን ይበላሉ ይሸልታሉ ሱፉን ይለብሳሉ ዞር ብለው አዩም በጎቹ ተበትነዋል ባዝነዋል ደክመዋል ታመዋል ዞር ብሎ የሚያይ የለም ስለዚህ እግዚአብሔር እንዴ መጠቀም ያደረጋቸዋቸው እኮ ስለዚህ እነሳለሁ አለ ይሄ ብቻ አይደለም ደግሞ በበጎችና በበጎች መካከል እነሳለሁ እንዴ እናንተ የወፈራችሁ በጎች እንዴ አውራ በግና አውራ ፍየል ምንድነው የምታደርጉት
ምንድነው እየሰራችሁ ያላችሁት ይላቸዋል። ከምንጩ ውሃ ስትጠጡ እናንተ ከጠጣችሁ በኋላ ሌላው እንዳይጠጣ ውሃውን ታደፈርሱታላችሁ። አንብቡት፣ ክፍሉ ሳነበው ሰምታችኋል። ከዛ ደግሞ ይላል መስክ አለ፣ የለመለመ መስክ። ከዛ ሊግጡ ሊበሉ ደካማዎቹ በጎች እየመጡ እያለ እነዛው ቀና ያሉት በጎች ቀድመው ያንን መሰማሪያውን ያንን የለመለመውን የሚጋጣውን ደግሞ ይረጋግጡና ከጭቃ ጋራ ይደበላልቁ ነበር። ይሄ እግዚአብሔር ዝም ብሎ ሊያልፍ አልፈለገም። ስለዚህ እሱ ብቻ አይደለም፣ እነዚህ ደግሞ በጎች ከፍ ከፍ ያሉ በትከሻቸው ይገፉ ነበር፣ በቀንዳቸው ደግሞ ይወጉ ነበር ደካማውን በግ። ስለዚህ እኔ በመካከላችሁ ፈርዳለሁ አለ እግዚአብሔር እኔ በመካከላችሁ ፈርዳለሁ አለ። ከባድ ነው። ይሄንን ዝም ብዬ ሳነብ ብዙ ልታውቁ ትችላላችሁ። በእግዚአብሔር ቤት ብዙ የኖራችሁ ሰዎች አላችሁ አውቃለሁ። እንዲሁ የዘመኗን ቤተክርስቲያን ስታዩ ምን ትረዳላችሁ? ምን ትረዳላችሁ? እግዚአብሔር አገልጋዮችን ህይወት ስትመለከቱ፣ መሪዎችን ስትመለከቱ ፓስተር ነን ሌላ ነን እምንለውን አንድ ቀን አንዲት እህት እንደዚህ ያለችኝ ከውጪ የመጣች ናት እና የኛ ፓስተር ከኢትዮጵያ ሀገር ፓስተር አመጣላችኋለሁ ይለናል። ለሱ እንግዲህ ቀድመን እንዘጋጃለን። ከዛ ደግሞ ያው ሌላ ነገር ያው እዚሁ ያለውት የሚያቀርቡልን ዘማሪዎቹ ከዛ ደግሞ ልዩ ቀን የስጦታ ቀን ይባላል። ከዛ ደግሞ ይሰበሰባል እና ምን ለቤተሰብ ምን ረዳዋል። በጣም ተጨንቀናል። በእውነት ነው የምላችሁ፣ በጣም ተጨንቀናል። እኛ እንትኑ እሱ ኔትወርኩን ነው የሚዘረጋው፣ እኛ ግን ምን ሆነን አለች። በእውነቴ ነው የምላችሁ ተጨንቀናል። ከባድ ጊዜ አይደለም? ከባድ ዘመን አይደለም? እግዚአብሔር ከእንደዚህ አይነት ነገር ይመልሰን። አሜን። የዘንድሮዋን ቤተክርስቲያን እርስ በርስ ባለ ነገራችን ላይ እግዚአብሔር ነገሮቻችንን ያጥራ። አሜን። ከፍርዱ በፊት እግዚአብሔር ከመነሳቱ በፊት እግዚአብሔር በነገራችን ላይ እግዚአብሔር አባት ስለሆነ ለክፋት አይቀጣም። አሜን። እንደዚህ ላሉትም ሰዎች ይራራል፣ በጎቹን ለሚያስጨንቁትም ይራራል። ሊመልስ ግን እነሱም ከክፉ የባሰው ደግሞ ሲኦል አለ አይደል? እኔ ይገርመኛል። በቀደም ለታ እንደዚሁ ሐሙስ ዕለት ነው ስንካፈል ነበርና ያንን ሽባውን ሰው 38 ዓመት በዛች በመጥመቂያው የነበረውን ሰው 38 ዓመት እኮ ነው። ሽባ እኮ ነው ያ ሰውዬ፣ ሽባ ነው። ጌታ ኢየሱስ ክርስቶስ ሄዶ ተነሳ ባለው ጊዜ ሰው የለኝም አለው። ከዛ አውቃለሁ ግን ተነስ ብሎ አነሳው። ከዛ በኋላ ማን እንደሆነ አላወቀም። አልጋውን ተሸክሞ አዩት። በሰንበት ቀን ለምን አልጋ ተሸከምክ ብለው ወቀሱት። ከዛ በኋላ ያዳነው ሰው ነው፣ እሱ ደግሞ ማን እንደሆነ አላወቀም። ኢየሱስ ክርስቶስ ግን ወደሱ ተጠግቶ ያለው ገርሞኝ ነው። በዚህ ሳምንት ውስጥ ስካፍ እንዴ ከዚህ የባሰ እንዳይደርስብህ ደግመህ ኃጢአት አትስራለው። ከዚህ የባሰ 38 ዓመት ሽባ ሆኖ በዛ ቦታ ከመቀመጥ የባሰ ነገር አለ በኃጢአት የሚመጣ። ኢየሱስ ክርስቶስ ከዛ ነው ያዳነን። አሜን። ከኃጢአት ፍርድ የባሰው ኃጢአት ነው። ከዛ ሊመልስ በጎቹን እረኞቹን እግዚአብሔር ያሳስባል። አሜን። እግዚአብሔርም ሲያሳስበን እንደ አገልጋይ እኔም በሌላ ላይ እንደዚህ ነው አይደለ ምለውና እግዚአብሔር ለበጎቻችን እግዚአብሔር አሳልፎ ለኛ ለሰጠን ለደካማዎቹ ልንተጋላቸው እግዚአብሔር ይርዳን። ኢየሱስ የእግዚአብሔር ልጅ ያደረገው ምሳሌ ይሄንን ነው። የበረቱ ጠንካራ የሆኑ 99 በጎች ያሉት አንድ እረኛ አንድ በግ ግን ጠፋችበት። ስለዚህ ያቺ በግ የጠፋችበትን እንደሚፈልግ ጌታ ኢየሱስ ክርስቶስ እኔ የጠፋውን ልፈልግና ላድን መጥቻለሁ አለ። ምክንያቱም ያቺ አንድ በግ ናት። እንደው በንግድ ሂሳብ እንኳን አያዋጣም 99ን አስቀምጦ አንድ መፈለግ። የሰው ዋጋ ትልቅ ነው። አሜን። የሰው ዋጋ ትልቅ ነው። የኔ ዋጋ የእናንተ ዋጋ ትልቅ ነው። ምክንያቱም እግዚአብሔር ልጁን ኢየሱስ ክርስቶስን በመስቀል ላይ ለኛ አውሏል። የኛ ዋጋ እጅግ ትልቅና ድንቅ ነው። ክብር ለማን ይሁን? ለእግዚአብሔር ይሁን። ስለዚህ አንዲቷን የባዘነችውን የጠፋችውን፣ ምክንያቱም በዛ በእስራኤል አስቡት፣ በዛ በበረሃ
የተቅበዘበዘ በግኮ ወዴት በግኮ ማሰማሪያ የሚያሰማራው ከሌለ ወዴት ውሃ እንዳለ አያውቅም። ወዴት እህል እንዳለ ማነው ሳር እንዳለ አያውቅም። የተቅበዘበዘች የጠፋች አንድ ሰው እንኳን ብትኖር እኔ ስለዛ ይገደኛል አለ እግዚአብሔር ልጅ ኢየሱስ ስሙ ይባረክ። እኔ የመጣሁት የጠፉትን ልፈልግና ላድን መጥቻለሁ ያለ የፈለገና የጠፉትን ያዳነ እሱ ነው። ክብር ለሱ ይሁን አሜን። ጠፍተን ካለንበት ፈልጎ ያዳነን ለዘላለም ልጆቹ ያደረገን አምላክ ስሙ የተባረከ ይሁን። እንግዲህ አባት ነውና ይቀጣል ብያለሁ። አባት ነውና በበጎችና በበጎች በረኞችና በበጎች መካከል ልክ እንዳለ ምሳሌ እየተጠቀመ እቀጣለሁ እንዳለ ሁሉ ሌላ ደግሞ ይናገራል። ቅጣት ብቻ አይደለም መለኮታዊ አባት ወደ ምን ብያለሁ ወደ ኪዳኑ ሊመልስ መለኮታዊ አባት የሚያደርገው መቅጣት ብቻ አይደለም ይምራል ደግሞ አሜን። ምህረት አለው፣ በእጆቹ ምህረት አለው፣ የማያልቅ ምህረት አለው። እስራኤል ሆይ ዘምር አለ። እስራኤል መዝሙራቸው ይገርማቸዋል። ቸር ነውና ምህረቱስ ለመቼ? ለአንድ ቀን ለዘላለም ነው። ይሄ እኮ ሲገናኙ መዝሙር ነው። ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑት አሜን። ቸር ነውና ቸር ነው፣ ሰጪ ነው ብቻ አይደለም ምህረቱ ለአንድ ቀን አይደለም ለሁለት ቀን አይደለም ለዘላለም ነውና እስከ ሕይወታችን ፍጻሜ ድረስ ትልቅ አካውንት የምህረት አካውንት በእግዚአብሔር ዘንድ አለን አሜን። ለሚመለስ እስትንፋሱ እስክትወሰድ ድረስ እግዚአብሔር ከኃጢአት እንድንመለስ ሁል ጊዜ ይፈልጋል። ክብር ለእግዚአብሔር ይሁን። ስለዚህ እኔ ራሴ በጎቼን አሰማራለሁ ካለ በኋላ ያለው ይሄንን ኢየሱስ የእግዚአብሔር ልጅ መጥቶ በጎችን እንደሚፈልግ ምሳሌው ሊናገር ትንቢቱ ሊናገር እኔ ራሴ አለ እግዚአብሔር ኢየሱስ እሱ አምላክ አይደል? እኔ ራሴ ምን አደርጋለሁ? በጎቼን እፈልጋለሁ። የተበተኑትን እሰበስባለሁ፣ የደከሙትን አበረታለሁ፣ የጠወለጉትን እንደዚህ አንብቡት እንደዚህ የሆኑትን ሁሉ አደርጋለሁ አለ። መቅጣት ብቻ አይደለም እፈውሳቸዋለሁ ካለ በኋላ በጣም ይገርመኛል ሪስቶር እንዴት እንደሚያደርግ እንደዚህ ይላል። አሁን ደግሞ እሰበስባቸውና እመልሳቸውና ምንድን እንደማደርግ ታውቃላችሁ ይላል። በለመለመ መስክ እንደገና የውሃ ፈሳሽ ባለበት ተራራ ላይ ከፍታ ላይ መልካም በሆነ ቦታ ላይ አሰማራቸዋለሁ አሜን። የእግዚአብሔር ቅጣት ለመመለስ ነው አሜን። ወደ ስፍራ ለመመለስ ለአዳም እንዲህ አይደል እንዴ? እግዚአብሔር ፍትህ በሁለት እጁ በዚህ ፍትሃዊ አምላክ ነው። በዚህ ይፈርዳል፣ በዚህ ፍቅር አለ አሜን። ቃል ኪዳኑን በምናፈርስበት ጊዜ ሁለቱም አለ። ስለዚህ ቃል ኪዳናችንን እንድንጠብቅ እግዚአብሔር ይርዳን አሜን። የቃል ኪዳን አባት በቃል ኪዳን ልጆቹ አድርጎናል። የገባነው የኢየሱስ ክርስቶስን በማመን አንድ ቀን እንደገባናት ብቻ አይደለችም እቺ የክርስትና ህይወት። አንድ ቀን ሰዎች አስብለውን ጌታ ኢየሱስን ተቀብየዋለሁ ብለን ባልነው ብቻ እዛች ጋር የምትበቃ አይደለችም። አብረው ሁል ጊዜ የምናደርገው የክርስቶስን ቃል እየሰሙ መሄድ ነው አሜን። ኪዳኑን ጠብቆ መኖር ነው። በዚህ ዘመን ደግሞ ትልቁ የሰይጣን ስራ ኪዳናችንን ማስጣል ነው። ኪዳናችንን ማስጣል እግዚአብሔር ከሚጠላው ጋር እንድንደራደር ታውቃላችሁ። በዚህ ዓለም ኃጢአትን ምንም እንዳይደለም የሚሰበክበት ጊዜ ነው። በጸጋ ነው ምንም በቃ አንተ ነድነሃል ምናምን እንዴ እግዚአብሔር እንደዛ ጨካኝ ሆኖ እንደዛ የቀጣበትን ኃጢአትማ እንዴት ቸል ይለዋል? ይሄ ውሸት ነው። ይሄ የአጋንንት ትምህርት ነው። ሁል ጊዜ ልንጠነቀቅ ይገባናል። እዚህ ቦታ የእግዚአብሔርን ኪዳን እንድናስታውሳችሁ እግዚአብሔር ዛሬም እግዚአብሔር በቃሉ እንድንኖር ይፈልጋል። እግዚአብሔር በቃሉ ነው ኪዳናችንን የምናስጠብቀው። እሱ የኪዳኑ ጌታ ቃል ሰጥቶናል። የምንመራበትን የምንኖርበትን ቃል ሰጥቶናል። በቃሉ እንድንኖር ጸጋና ኃይሉን ያብዛልን አሜን። ሁል ጊዜ ወደዚህ እንመለስ። ጌታችን ኢየሱስ ክርስቶስ ሞታችንን አይደለም ቅድም መዝሙሩ በጣም ነበር በቃ ራሱ አፕሊኬሽን የሰራልኝ እያልኩ ነበረ። ሞታችንን በሞቱ ለውጧል። ህይወትን በፍቅሩ ሰጥቶናል። ስለዚህ ከኛ የሚጠበቀው ምንድነው ይሉ ነበር ዘማሪዎች? መገዛት ነው።
ኢየሱስ እኔ ምን አደርግልሃለሁ? ገዛልሃለሁ። አሜን። ስለዚህ እስከ መጨረሻ ድረስ ሞታችንን በሞቱ ለለወጠው ሕይወትን በፍቅር ለሰጠን አንተ ኢየሱሴ ሁሌ አመልካለሁ እገዛልሃለሁ ብለን ለዘላለም እንድንኖር ያስፈልገናል። ክብር ለእግዚአብሔር ይሁን። ዛሬ እንግዲህ በአጠቃላይ ይሄንን ነው ያየነው። አባታችን እግዚአብሔር አምላክ እሱ መለኮታዊ አባታችን የቃል ኪዳን ጌታ ነው። በኪዳን አባታችን የሆነውን ያንን አባትነትን የያዝንበትን ያንን መያዣችንን አጥብቀን እንያዝ፣ እንደ ቃሉ እንኑር። አሜን። እስከ መጨረሻ የሚጸናሱ ይድናል። ስለዚህ እግዚአብሔር ከኛ ጋር የገባው ኪዳን የልጅነት ኪዳን በቃሉ ነው፣ ክርስቶስን በመከተል ነው። ጌታችን ኢየሱስ ቅድም ጥምቀት ነበር አይደለ? ጥምቀት ነበር፣ ህፃናቶች ሲጠመቁ ነበር። ኪዳን እናደርጋለን። ክብር ለእግዚአብሔር ይሁን። አሜን። እነሱም በተጠመቁበት እንዲኖሩ እናስተምራለን። ይሄ ደግሞ ጥምቀት በእርሱ ያሉት ነው አይደለም የሚለው ወደፊት ለሞተላቸው እንጂ ለራሳቸው እንዳይኖሩ እርሱ ስለ ብዙዎች ምን ሆነ? ሞተ። ስለዚህ ይሄ የሚያሳየን እሱ ነው እኮ እኛ ሞተን ለማለመኖር ለሞተልን ለመኖር ለሞተልን ለክርስቶስ ለመኖር መጨከን አለብን። ስለዚህ ክርስቶስ ህይወት ምንድነው የሚለውን ተናግሬ እጨርሳለሁ። እንግዲህ እንደ ክርስቶስ እኛ ለሞተልን እንኖራለን ካልን የእርሱ ፈቃድ የጠፉትን ምን ማድረግ ነው? መፈለግ ነው። አንዷ የጠፋችና የባዘነችውን ምን ማድረግ ነው? መፈለግ ነው። ለእርስ በርሳችን በጣም ጥንቃቄ እንድናደርግ ጌታችን ኢየሱስ ክርስቶስ በመጨረሻ ጊዜ ያለው እንደዚህ አይደል እንዴ? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬም አልጠየቃችሁኝም። የት ቦታ እንዴ? ከነዚህ ከተናናሾቹ ለአንዱ ካላደረጋችሁ ለኔም አላደረጋችሁም፣ ካደረጋችሁ ደግሞ ለኔም አድርጋችሁታል። ምኖችን ነው የምንፈልገው ያለ ነው? ጌታ ለአንድ ነፍስ እንደሚገደው እንደ ቤተክርስቲያን ሊገደን ይገባል። በጣም ምርጥ ሰዎችን አቅም ያላቸውን ብዙ ብቻ አይደለም ማየት ያለብን። የጌታን ፈቃድና ልብ ከሆነ የምናገለግለው እስቲ የደከሙትን እንፈልግለት። አሜን። በእኛ ሆኖ እሱ ሊፈልግ ይፈልጋል። በእኔ እግር፣ በእኔ እጅ፣ በእኔ አይን፣ በእኔ ማንነት እግዚአብሔር የደከሙትን ሊጠግን ይፈልጋል፣ ሊያጽናና ይፈልጋል። በእናንተ በሁላችንም የከሌ ከሌ አንልም። ሁላችን ይሄ የክርስቶስ ህይወት ይሄ ነው። እንደ ክርስቲያን እንደ አንድ ቤተክርስቲያን እንደዚህ በመኖር እስቲ የጠፋ እስቲ እኔ ማን ነው የመጣ ከማህበራችን የሚመጡትን ብቻ አይደለም የምናየው። ማን ይሄ ሁሉ ሲመጣ ማን ቀረ? ማን አልጋ ላይ አለ? ማን አቅም ያነሰ? ማን የተቸገረ አለ? ደሱ ሲሆን አምልኳችን ህይወት ይዘራል። አሜን። መሰብሰባችን፣ አገልግሎታችን፣ ድካማችን፣ መውጣት መብረዳችን ዋጋ ያለው ይሆናል። ኢየሱስ 99 ትቶ አንዱን ፈለገ። የእረኞች አለቃ ይሄ ነው ስራው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ይቀጣል ብያችኋለሁ። ወደ ተስፋ ቃሉ ሊመልስ እግዚአብሔር ይቀጣል። የምህረት አምላክ ነው። ይሄንን አይተናል። እግዚአብሔር ግን መለኮታዊ አባታችን ነው። አሜን። የቃል ኪዳን አባታችን ነው። እኛ ልጆቹ ነን። እንደ ልጅን በቤቱ እንድንኖር ወዷል። ልጅ ደግሞ አባ ብሎ ቀርቦ በአብርሃምና በእግዚአብሔር ዘንድ የነበረውን ህብረትና ቃለን እስከዛ ሊቀርበን ነው። እግዚአብሔር ባሪያዎች አለላችሁም ብሎ ምናምን አለ ልጆች ብሎ ይቀርበን። ይሄ ትልቅ ኪዳን የተጠበቀ ይሁን። አሜን አሜን። እግዚአብሔር ይርዳን። እስቲ ሁላችንም ቆመን እንጸልይ። እስቲ እንጸልይ። ጌታ እግዚአብሔር አምላክ ምን አላችሁ? ወንድሞቼ፣ እህቶቼ፣ እናቶች፣ አባቶች ምን ልታደርጉለት ወደዳችሁ? እሱ በእናንተ ውስጥ ሆኖ ሌሎችን ፍቅር ሊሰጥ ይፈልጋል። ባልንጀራችን እንደራሳችን እንድንወድ ይፈልጋል። ያለንን እንድንጋራ ይፈልጋል። መልካምነት ከኛ እንዲመነጭ ይፈልጋል። እንዲህ አይነቱን ህይወት ያለውን ኑሮ ኖረን እንድንጨርስ እግዚአብሔር መንፈስ ቅዱስ እንዲረዳን እርዳን እንለዋለን። አይኖቻችንን ክፈት እንለዋለን። በቃል መሰረት ለመኖር ወስኛለሁ እንበለው። አሜን። እንደዚህ እንበለው እስቲ። ሃሌሉያ አሜን። ቅዱስ አባት የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። በምክር ግሩም ነህ አንተ፣ ግሩም ነህ
እግዚአብሔር ሆይ ድንቅ ነህ። ቅድም እንዳዜም ነው አንተ ድንቅ ነህ፣ ግሩም ነህ፣ ስራ ግሩም ነው፣ አደራረግ ድንቅ ነው። እግዚአብሔር አምላክና አባት ሆይ ያንዳንዳችንን አምነህ ባላደራ አድርገህ ሾመህናል። ላስቀመጥከን ለሰጠህን አደራ ምንወጣበት ጸጋና ኃይልህን ስጠን፣ ጸጋና ኃይልህን ስጠን። እስከ ዛሬ ደግሞ እግዚአብሔር እንደ ማህበር እንደ ብዙ ሰው ወደ ሌሎች ወደ ራሳችን ያላየንበትን ጠገባችን መፈለግ የሚገባንን ባልፈለግንበት ነገር በቸልተኝነት በዝንጉነት በሌላም በማወቅ ባለማወቅ ለሌላው ባለመጠንቀቅ የበደልንህን ይቅርበለን። ችን ማህበር ይቅርበል፣ ወንድሞችን ይቅርበል፣ እህቶችን ይቅርበል፣ አገልጋዮችን ይቅርበል፣ መሪዎችን ይቅርበል። እግዚአብሔር ሆይ ምህረት አድርግልን። የምህረት አባት ነህና በቸልተኝነታችን ራስ በወደድንበት በራስ ወዳድነታችን በቸልተኝነታችን ምህረትን ካንተ እንጠይቃለን። አቤቱ ማረን፣ አቤቱ ይቅርበለን፣ አቤቱ መልሰን፣ እኛም እንመለሳለን። አቅምንና ኃይልን ስጠን። እናመሰግናለን እንዲህ ስለምታደርግ አባታችን ስለሆን ክብር ላንተ ይሁን። ስለሰማህን ተመስገን። ቀሪ ሰዓታችን ሁሉ በስም የተባረከ ይሁን። በጌታ በኢየሱስ ክርስቶስ አሜን።